አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሀሪፍ ነው አልሐምዱሊላ። እንዴት ናችሁልኝ እናንተ ውዶቼ? ስለምታበረታቱኝ ስለምታደርጉልኝ ትብብር ሁሉ ከልብ ከልብ አመሰግናችኋለሁ። አሁንም ትብብራችሁ አይለኝ። ቪዲዮዬን እስከ መጨረሻው እዩልኝ። ሰዓት እንዲሞላ ባትወዱት ባይመቻችሁ እንኳን ከፍታችሁ ተውልኝ፣ ሰዓት ስለምፈልግ ማለት ነው። እና ሁላችሁንም አመሰግናችኋለሁ ውዶቼ፣ አላህ ይስጥልኝ። ዛሬ ኮሜንት ሳነብ ያነበብኩት ኮሜንት ምንድን ነው? ባለፈው ቪዲዮ ላይ ቦታ እየገዛችሁ አስቀምጡ፣ ሌላም ነገር እየገዛችሁ አስቀምጡ፣ ብር ከማስቀመጥ ይሻላችኋል ምናምን ብዬ ነበር። እና ቦታ እኮ 1 ሚሊዮን ገብቷል፣ አንቺ እንደዛ ትያለሽ፣ የእኛ ደሞዝ ደግሞ ከፍ አይልም ዝቅ አይልም እንደነበር ነው ያለችኝ ልጅ አለች ማለት ነው። በእርግጥ የመዳም ቅመሞች ደሞዝ እየጨመረ አይደለም። በፊት ይሻል ነበር፣ እንደውም አሁን ቁልቁል እንጂ ከፍ ማለት አልቻለም። ግን ደግሞ ሐዋላው አሪፍ ነው። በትዕግስት አያው የብዙ ወራቶችን አሰባስቦ የሚፈለገውን ነገር ማድረግ ይቻላል። በትዕግስት ነው ሁሉ ነገር የሚሆነው፣ በችኮል የሚሆን ነገር የለም ማለት ነው። በእርግጥ ያስፈራል። እኔ አዲስ ሰዎች ሄደው ቦታ ይገዛሉ፣ ቤት ይሰራሉ ምናምን ብዬ ሳስብ ያላ እንዴት ሊሆኑ ነው ምናምን ነው የምለው ማለት ነው። አሁን ላይ ያለው የኑሮውን ሁኔታ ሳስብ እና ደግሞ እነሱ አዲስ ነው ደሞዛቸው እንደዚህ ምናምን ሳስብ ግን ይሆናል፣ እያሳኩ ነው ማለት ነው። ያው ጊዜ ይፈጅብናል፣ ብዙ አመት ይቆያል እንጂ የማይሳካ ነገር የለም። ከታሰበበት ከታቀደበት የማይሆን ነገር የለም ማለት ነው። 1 ሚሊዮን ገብቷል ላልሽው እኔ የት ሀገር ልጅ እንደሆንሽ ባላቅም ማለት ነው ከ1 ሚሊዮንም በታች ሊኖር ይችላል፣ ከ1 ሚሊዮንም በላይ ሊኖር ይችላል። እንደ ቦታው ይወስነዋል። መሀል ከተማና በጣም መናኸሪያ አካባቢ ምናምን ድምቅ ያለው ከተማ ጋር እዛ ጋውን በጣም ነው ውድ። እኔ ያለሁበት ከተማ ራሱ ውድ ነው፣ ከ1 ሚሊዮንም ይበልጣል። ሌላ ቦታዎች ደግሞ እነዚህ የወጣቱ ምሪት ምናምን ወጣ ያሉ ከከተማው እነዛ ደግሞ 500 ሺህ 400 ሺህ እስከ 300 ሺህ የሚሸጡ አሉ። ስለዚህ ሰው እንዳቅሙ ነው እና የአቅምሽን መግዛት ትችያለሽ ማለት ነው። እሱም ብቻ አይደለም፣ መሬትም የሚሸጡ ሰዎች አሉ። መሬቱ ቢቆይማ ጨምሮ ነው አያከስርሽም፣ ጨምሮ ነው የሚሸጠው። ብትፈልጊ ደግሞ አርሰሽ ራሱ መብላት ትችያለሽ ማለት ነው። ስለዚህ እንደዚህ አይነት ነገር ጠለቅ ብሎ አጠያይቆ ሰው ያስፈልጋል እንጂ አንድ ሰው ሁለት ሰው ጠይቆ የለም ማለት ሳይሆን ጠለቅ ብሎ የተለያዩ ሰዎችን ከቦታ ቦታ ቀይሮ መጠየቅ ይቻላል። አንድ ቦታ ግን ጠይቆ አይ ቦታ እኮ 1 ሚሊዮን ገብቷል ተብሎ በቃ ሁሉን ነገር መተው የለበትም ማለት ነው። ስለዚህ እንደዛ ማድረግ ትችያለሽ። ቦታ አለ፣ አልጠፋም። ከ1 ሚሊዮንም በታች ይኖራል። እንደ በየቦታው ግን ይለያል። እኛ ሀገር እንደዚህ ሊሆን ይችላል፣ ሌላ ሀገር ደግሞ ከዚህ በላይ ውድ የሆነበት ቦታ አለ። በነገራችን ላይ ወደ የት አካባቢ ነው ቦታ ዝቅተኛ ቦታ 1 ሚሊዮን ነው ያሉ ልጆች አሉ ማለት ነው። እኛ ጋር ደግሞ አልሐምዱሊላ እንደዛ አይደለም፣ ደህና ነው። እና ወዶችዋ ከቦታ ቦታ አማርጣችሁ መግዛት ትችላላችሁ። የትም ቢሆን ቦታ አያከስራችሁም፣ ምንም አያከስራችሁም። ቢያንስ ዋናውን ይዞ ይቀመጣል እንጂ እንደው አክስሯችሁ አይሸጥም፣ ቦታም ሆነ መሬትም ማለት ነው። ሌላም ነገሮች እንደዚህ ዋናው ሰው ነው። ቤተሰብ ካላችሁ ጠንካራ ሰው ካለ አረብ ሀገር ያለች ሴት ትለወጣለች። ግን እዚህ ጋር የሚታመን ሰውና ጠንካራ ቤተሰብ ያስፈልጋልና ነው። ያንንም ደግሞ እንግዲህ እየተማራችሁ ከሰው ሞኝ ገብና ከሞኝ ይማራል ይባላል። ያው ከማንኛውም ሰው እያያችሁ ህይወታችሁን መቀየር መማር ትችላላችሁ። አሁን ላይ የምትሄዱ ልጆች ማለት ነው። አሁን ላይ የሚሄዱ ልጆች ለውጥ ላይ ናቸው ብዬ አስባለሁ። ምክንያቱም እያዩ የበፊትን ሰው ስንት ዓመት ሄዶ ቆይቶ ባዶ እጁን የመጣውን እያዩ ለምን እንደዛ እንደሆነ ሁሉ ነገር ይታወቃል ማለት ነው። ስለዚህ ህይወታቸውን ያስተካክላሉ ብዬ አስባለሁ። አሁን እኔ በህድ ምን ማድረግ እንዳለብኝ አውቃለሁ ብዬ አስባለሁ። ስለዚህ እንደዛ ነው። ያለፈው አልፏል። ያለፈ ክረምት ቤት አይሰራም። ለወደፊቱ ግን መጠንቀቅ ማወቅ አለብን። ለራስን መጠንቀቅ በተለይ በቃ ለራስ የሆነ ነገር ለራሳችን ካረግን ለጊዜው እጃችን ላይ ከያዝን ነው ውጤታማ የምንሆነው። በፊት ያረግነውማ ለቤተሰብ ያረግነው ለራሳችን አስቀምጡልን ያልነው ምናምን ነገር
አልፏል። ያለፈ ነገር ያለፈ ክረምት ቤት አይሰራም ይባላል። ስለዚህ ያ ሳይሆን ጊዜያዊ በቃ እጃችን ላይ ያለው ነገር ነው የሚታየው። ያ ከሌለን ዋጋ የለንም። ስለዚህ በደንብ ሳትሰለቹ ነው ማንኛውን ነገር ለማድረግ ትዕግስት ያስፈልጋችኋል። ሳትሰለቹ ይህንን ነገር ማድረግ አለብኝ፣ በቃ የሆነ ነገር ለውጥ ማምጣት አለብኝ ካላችሁ እዛ ቦታ ላይ በቃ ጥንክር ብላችሁ እንትን ማለት አለባችሁ እላችኋለሁ ውዶቼ። ተስፋ መቁረጥና መልፈስፈስ ምንም አያዋጣም። መጠንከር ነው የሚያዋጣው ወላሂ። በቃ ተስፋ መቁረጥ የራሱ ጉዳይ። እኔ በቃ ሞከርኩኝ እንደዛ ነው ምንም አልተሳካልኝም፣ እንግዲህ በኋላ በቃ እንደፈለግኩ እስካለሁ ድረስ ኑሬ ከዛ በኋላ ምናምን ብለው የሚሉ ልጆች አሉ። በጣም ስለገጠመኝ ነው ማለት ነው። በቃ አሁን አንዷ ቦታ ግዙልኝ፣ እንደዛ አድርጉልኝ፣ ቤት ስሩልኝ እያለኝ ቤተሰብ አንዳንድ ጊዜ ያዝጋል ማለት ነው። በቃ ያ ነገር ሳይሆን ሲቀር እሷ በቃ ተወችው፣ መኖር ተወች። በቃ ኸላስ ይኸው ስንት አመቷ እዛ ትኖራለች፣ ትበላለች፣ ትጠጣለች፣ ስልክ እንደፈለገ እንትን ትላለች። ከዛ ውጭ ግን ምንም ነገር የምታደርገው ነገር የላትም እዛ ሀገር ላይ ማለት ነው። ግን ስገባ የወደፊቷን ማድሪ ሁሉ ነገር እንደፈለጉ አይሆንም። ምን እንደሚገጥምን አናውቅም። ስለዚህ እንደዛ መሆን የለባችሁም። እንደ ልጅቷ መሆን የለባችሁም። ደግሞ ሌላ ነገር ሌላ እድል መሞከር ነው። ያ ነገር ካላወጣ ወይ ትዳር ይዞ ከትዳር ጋር መሞከር ወይም ሌላ ሰው ፈልጎ ደግሞ ታማኝ ሰው በዛ በሰውዬ ላይ የሆነ ነገር ማድረግ። ግማሽ እንኳን እየከሰራችሁ ቢሆን ግማሽ እንዲኖርላችሁ ማድረግ አለባችሁ። እሷ ግን ምንድን ነው ያደረገችው? በቃ የምትሰራውን ሙሉ ወር ትሰራለች፣ ላስመጣ ላይ ታጠፋዋለች፣ መልሳ ትሄዳለች። እንደዛ ነገር ማለት ነው። የምሬን ነው የምነግራችሁ። እንደዛ መሆን የለበትም። ተስፋ መቁረጥ የለባችሁም። እንደዛ ነው የምላችሁ። ወላሂ ሌላ ላችኋቸው እኔ እውነት ብቻ ነው የማወራው እዚህ ጋር ፈልስፌ ምናምን ነገር አይደለም። የሚያዋጣችሁን የሚጠቅማችሁን ነገር ነው የምነግራችሁ። በቀጣይ ቪዲዮ ደግሞ እመጣለሁኝ ስለ ቤት እቃ ስለጠቀመኝና ያልጠቀመኝ የለም ግን ያልተጠቀምኩት አለ። ያው አከሰረኝ ምናምን ብዬ ባለንም ከመጣሁ ግን ምንም ያልተጠቀምኩበት ወደፊት የምጠቀምበታለሁ ብዬ የማላስበው እቃ አለ ይዤ የመጣሁት ማለት ነው። እና በጣም የጠቀመኝን ከልብስ ነግሬያችኋለሁ። ከእቃ ደግሞ ሰሞኑን እቀርጽላችኋለሁኝ። በጣም የሚጠቅመኝም አስፈላጊ የሆነ እንዳይበላሽ ብዬ የምሰጋበትም እቃ አለኝ። ኮሜንት ላይ ተጠየቅኩ ስለ መብራትም የጠየቀች ልጅ አለኝ። አሁን በጣም ሰዓት ረፍዶብኛል ማለት ብዙ ሰዓት አውርቻለሁኝ። በቀጣይ ቪዲዮ ማወራላችሁ ይሆናል ማለት ነው። እናንተ ላይክ ሼር እያደረጋችሁ አበረታችሁ። ሁላችሁንም እወዳችኋለሁ ለአላህ ብዬ። እናንተንም አላህ ወልድ ይደረጋችሁ። ላይክ እና ሼር እንዳትረሱ፣ ኮሜንትም ጻፉልኝ። አመሰግናችኋለሁ እስከዚህ ድረስ ተከታተላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።